እናስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው። በዛሬው የዋሜራ ምዕራፍ ግብራችን የሸዋ ፋኖችን ወቅታዊ ሁኔታ እንመለከታለን። የሸዋ ፋኖች ወቅታዊ ሁኔታ ምን ይመስላል በሚለው ርዕስ ጉዳይ አንዳንድ ያገኟቸውን አንዳንድ መረጃዎችንም ሼር አደርጋቸዋለሁ አካፍላቸዋለሁኝ። እንግዲህ ሁላችሁም እንደምታውቁት በሸዋ በተለይም በሸዋ ጠቅላይ ግዛት እዝ ውስጥ የፋኖ አደረጃጀቶች ወደ ሁለት የሚሆኑ የፋኖ አደረጃጀቶች አሉ። አንደኛው የፋኖ አደረጃጀት በአማራ ፋኖ ህዝባዊ ድርጅት ስር በእስክንድር ነጋ በሚመራው የአማራ ፋኖ ህዝባዊ ድርጅት ስር ያለ አደረጃጀት ነው። ሁለተኛው አደረጃጀት ደግሞ በአማራ ፋኖ ብሔራዊ ኃይል በሚባለው አደረጃጀት ውስጥ ያለ ነው እና አንደኛው በአማራ ፋኖ ብሔራዊ ኃይል አደረጃጀት ውስጥ ያለው የአማራ ፋኖ ብሔራዊ ኃይል የደቡብ ቀጠና የጀነራል አሳምነው እዝ ተብሎ ነው ተሰይመዋል። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ወይም የአማራ ፋኖ በሸዋ ምናምን የሚባል ስም የለውም። አሁን ስሙ ምንድነው? የአማራ ፋኖ ብሔራዊ ኃይል ደቡብ ቀጠና አሳምነው እዝ ተብሎ ነው የሚጠራው እና በዚህ ውስጥ እንግዲህ እንደ ከሰም ክፍለ ጦር ያለ ግዙፉ ከሰም ክፍለ ጦር ያለ እንደምታውቁት በቡርጋ እና በሚንጃር አካባቢ የሚንቀሳቀስ ነው። ግዙፉ ከሰም ክፍለ ጦር አለ። ከከሰም ክፍለ ጦር በተጨማሪ ደግሞ ከሰም ክፍለ ጦር እንዳልኳችሁ በቡርጋ በአገረ ማርያም በአሳግርት በመሳሰሉት ቦታዎች የሚንቀሳቀስ ነው። እዚህ ጋር እንደምታዩት ከፍ አደርገዋለሁኝ። በቡርጋ በአገረ ማርያም በአሳግርት እንደዚሁም ደግሞ በረሃት በሚባለው ቦታ ያሉትን ቦታዎች የሚሸፍን ነው። የከሰም ክፍለ ጦር ግዙፉ የከሰም ክፍለ ጦር ከአዲስ አበባ በስተምስራቅ ያለው አካባቢ ማለት ነው። እዚህ ጋር በአረንጓዴ በኩል ቡርጋ፣ ምንጃር፣ ሸንኮራ የመሳሰሉትን እንደነ አረርቲ እንደነ ባልጪ እንደነ ሸኖ የመሳሰሉትን አካባቢዎች በሙሉ የሚሸፍነው ቦታ የከሰም ክፍለ ጦር በስፋት የሚንቀሳቀስበት ቦታ ነው እና ይሄ እንግዲህ በአማራ ፋኖ ብሔራዊ ኃይል ስር ያለ ነው። ከዛ ወደ ላይ ደግሞ የነጎድጓድ ክፍለ ጦር የሚባል አለ። ተጉለት አካባቢ የሚንቀሳቀስ ነው። እንደዚሁም የነጎድጓድ ክፍለ ጦር እንደዚሁም በተወሰነ መልኩ የናደው ክፍለ ጦር ሞረትና ጭሮ አካባቢ ይንቀሳቀሳል። የናዶ ክፍለ ጦር እንደዚሁም ደግሞ የበላይ ፈቃዱ በፈቃዱ በላይ ክፍለ ጦር ወደራ አካባቢ እንደዚሁም በተወሰነ መልኩ ደግሞ መራቤቴ አካባቢ ይንቀሳቀሳል። በጊሼ ሮቤል እንደዚሁም በኤፍራታና ግድም አካባቢ እንደነማጀቴ አጣዬ አካባቢ በቃ በሰሜን ይፋት ደግሞ የሰባ ለሰባ ክፍለ ጦርና የኩን አምላክ ክፍለ ጦሮች ይንቀሳቀሳሉ። ስለዚህ በአረንጓዴ ያሉበት አካባቢ እንግዲህ የአማራ ፋኖ ብሔራዊ ኃይል የአሳምነው እዝ የሸዋ ፋኖች የሚንቀሳቀሱባቸው አካባቢዎች ናቸው ማለት ነው። እንደዚሁም ሌላው ደግሞ የሸዋ ጠቅላይ ግዛት እዝ ሻለቃ ደረጀ በላይ የሻለቃ መከታው የሚመራው ሸዋ ጠቅላይ ግዛት እዝ የሚንቀሳቀስባቸው ቦታዎች አሉ። እንደነ ሬማ ሜዳ መንስ ያሉ አውራጃዎች እንደዚሁም ደግሞ ሸዋሮቢት የመሳሰሉ ቦታዎች በርካታ ቦታዎች በስፋት የሚንቀሳቀስ እንደ መራቤቴ ሙሉ ሳይቀር በስፋት የሚንቀሳቀስ ነው የሸዋ ጠቅላይ ግዛት እዝ። ሌላው የሸዋ ጠቅላይ ግዛት ደግሞ ከሌሎቹ ለየት የሚያደርገው በተለይ የክፍለ ጦር የሸዋ ጠቅላይ ግዛት ክፍለ ጦሮች ከቦታ ወደ ቦታ የሚንቀሳቀሱ ናቸው፣ ሞባይል ናቸው። ስለዚህ ሪሊ የሸዋ ጠቅላይ ግዛት አንድ አካባቢ ዛሬ ከነበረ አንድ የሸዋ ጠቅላይ ግዛት ክፍለ ጦር አንድ አካባቢ ከነበረ ሌላ ጊዜ ሌላ አካባቢ ሊሆን ይችላል እና በቃ የሚንቀሳቀሱ ስለሆኑ እንደዚህ አካባቢ እዚህ ቦታ አሉ ብዬ ብልም በቋሚነት የሚንቀሳቀሱበትን ቦታ እንጂ ከቦታ ወደ ቦታ እየተዘዋወሩ ኦፕሬሽን የሚያደርጉባቸው ቦታዎች በጣም ብዙ ናቸው እና እነዚህ ሁለት እንግዲህ አደረጃጀቶች ነው ያሉ። እነዚህ ሁለቱን አደረጃጀቶች በአንድ ላይ ለማምጣት ብዙ ጥረቶች ተደርገዋል። በርካታ ጥረቶች ተደርገዋል። አቶ አሰግድ መኮንን የነበረ ጊዜ ሁሉ ሳይቀር በርካታ ጥረቶች ተደርገዋል።
እንግዲህ ከአንድ ዓመት ተኩል በላይ ነው ጥረቶች የተደረጉት የሸዋ ፋኖዎችን አንድ ለማድረግ። ለምን አንድነት ከሌለ ለውጥ አይመጣም። የሸዋ ፋኖዎች በአንድነት ካልታገሉ ቀዳዳ በመካከላቸው ይገኛል እና አንድ ካለመሆናቸው የተነሳ አመራሮቻቸው ድክመት የተነሳ የሸዋ ፋኖች አንድ ካለመሆናቸው የተነሳ ጠላት በመሃል ገብቶ የሸዋን ፋኖች የሚያምሱ ሰዎች በመሃል ገብተው በእነዚህ በወንድማማቾች መካከል ተኩስ እስከመታኮስና እስከ መገዳደል የተደረሰበት ሁኔታ አለ። በጣም ያሳዝናል። የፋኖች ለህዝብ ብለው ለሀገር ብለው በረሃ የወጡ በመሪዎቻቸው ድክመትና በመሪዎቻቸው ስህተት በሸዋ ውስጥ በፋኖች መካከል እርስ በርስ በተደረገ ውጊያ ብዙ ወገኖች ሞተዋል እና በጣም ያሳዝናል። ለዚህ ነው አንድነት አስፈላጊ ነው። ለምን በአንድ አካባቢ ሁለት የታጠቁ ኃይሎች ሁለት የታጠቁ አደረጃጀቶች ካሉ አይጣሉም፣ አይዋጉም፣ አይጋጩም ብሎ ማለት የዋህነት ነው። የዋህነት ነው። ለምን በቀላል ነገር መጠጥ ቤት ሄደው ወይም በቀላል ነገር በትንሽ ነገር ጠመንጃ ሊመዘዝ ይችላል እና አደገኛ ነው። አንድ አካባቢ ሁለት የታጠቀ ኃይል አይሆንም። ሁለት የተለያየ አሁን ለምሳሌ የሸዋ ጠቅላይ ግዛት እዝ እና የአማራ ብሔራዊ ኃይል የሸዋ ፋኖዎች የተለያየ አካባቢ ከሆነ የሚቆጣጠሩት ችግር የለውም ነበር። ለምሳሌ እዚህ ጋር የምታዩት ቡልጋና ምንጃር አካባቢ በስፋት የከሰም ክፍለ ጦር ነው የሚንቀሳቀስ፣ ሌሎች ክፍለ ጦሮች አሉ። ስለዚህ በቡልጋና በምንጃር አካባቢ የእርስ በርስ በፋኖች መካከል የእርስ በርስ ውጊያ ተከስተው ያለ አሁን ነው ትንሽ ስጋት ከሌሎች አካባቢዎች የሸዋ ጠቅላይ ግዛት እዝ ከሌሎች አካባቢዎች ወደ ከሰም ለመምጣት ሲጠጋ ከከሰም ክፍለ ጦር ጋር የእርስ በርስ ውጊያ እንዳይፈጠር ተሰግቶ የነበረው እንጂ በከሰም ውስጥ የከሰም ክፍለ ጦር ብቻውን ስለሆነ እዛ አካባቢ የሚንቀሳቀሰው እዛ አካባቢ ችግር ተፈጥሯል። ነገር ግን አሁን በደብረ ብርሃን አካባቢ በነጎድጓድ ክፍለ ጦር እና በሌሎች የሸዋ ጠቅላይ ግዛት እዝ ክፍለ ጦሮች መካከል ግጭቶች ተከስተዋል። በመራቤቴ እንደዚሁ የአፄ ዳዊት ክፍለ ጦር አለ። የራምቦ ክፍለ ጦሩን መጥቶ ያውቃል። የተሰማ እርገጤ ክፍለ ጦሩን መጥቶ ያውቃል። እና የተለያየ አደረጃጀት ውስጥ ያሉ ክፍለ ጦሮች አንድ ላይ ሆነው አልፎ አልፎ አብረው ውጊያ አድርገው አገዛዙን ይገጥማሉ። አልፎ አልፎ ደግሞ እርስ በርስ የሚጋጭበት ሁኔታ ነው እና ይሄ እንዳይፈጠር የፋኖ አደረጃጀቶች ወደ አንድ መምጣት አለባቸው በሚል ብዙ ጥረቶች ተደርገዋል። እኔም ማስታውሰው የዚህ ጥረት አካል አይደለሁም። ነገር ግን የይፋት ሽማግሌዎች እነ አቶ አሰግድና እነ ፊልም ሻለቃ መከታውን አንድ ላይ አድርገው ለማስማማት ብዙ ሙከራ እንዳደረጉና እንዳልተሳካል። አሁን ያ ያልተሳካበት ምክንያት እንደዚህ ነው እንደዛ ነው ብዬ አሁን እዚህ መናገር አልፈልግም። እንደገና ሁለተኛ ኤፈርት ደግሞ ተደርጎ እነ ዘመድኩን ተሳተፉበት የሽምግልና ጥረቶች ተደርገው ጫፍ ደርሰው ብዙ ነገሮች ተነጋግረው ተግባብተው መጨረሻ ላይ እሱም አቶ አሰግድ እያለ እሱም ሳይሳካ ይቀራል። ከዛ ሶስተኛ አባት አርበኞች ሁሉ እነ ኮሎኔል ፋንታሁን ሁሉ ያሉበት እነ ማርሸት ሁሉ ያሉበት እንደዚሁም ደግሞ ሀገር ውስጥ ያሉ ሽማግሌዎች ያሉበት ስምምነቶች ውይይቶች ተደርገው አሁንም አቶ አሰግድ እያለ ውይይቶች ስምምነቶች ተደርገው በነዛ ስምምነቶች ብዙ ነገሮች ጫፍ ደርሰው እነ አቶ አሰግድ ሶስት ቅድመ ሁኔታዎች ያስቀምጣሉ እና አቶ አሰግድ ያስቀመጡት ሶስት ቅድመ ሁኔታ ብዙ ካጨቃጨቀ በኋላ እነዛ ቅድመ ሁኔታዎች ብዙ ካጨቃጨቀ በኋላ ወደ ምን ደረጃ ነው የተመጣው? እነዚህን ቅድመ ሁኔታዎች እንዴት ስንፈታቸው በሚል የመፍትሄ ሀሳቦች ቀርበው በሶስቱ ቅድመ ሁኔታዎች ከስምምነት ደርሰው ሁሉ ነገር አልቆ ነበር። ሁሉ ነገር እና አንዱ የነበረው ቅድመ ሁኔታ የነመከታው የፖለቲካ ፕሮግራም የላችሁም የሚል ነበረ። ነገር ግን ነመከታው እኛ ወታደሩ ላይ ጦርነት ላይ ያተኮርነው የፖለቲካ ፕሮግራም የለንም ብለው የፖለቲካ ፕሮግራሙን እና አቶ አሰግድ የጻፉት የፖለቲካ ፕሮግራም ማኒፌስቶ ነገር ነበር። ያንን ማኒፌስቶ እስቲ እናንተ ስጡንና ከወደድነው እንቀበላለን አሏቸው። ሰጡት። በቃ እነዛም ተስማሙ። በቃ እና አቶ አሰግድ የጻፉት ማኒፌስቶ የሁሉም ማኒፌስቶ እንዲሆን ተስማሙ። አንዱ የሚያጣላቸው ነበር ነው። ቀላል ነገር እኮ እናንተ
የፖለቲካ ህይወት ዓለማችሁን እርግጠኛ አይደለንም ሲሉት እስቲ ንገሩ የእናንተ ምንድነው ተባባሉ። ይኸውና ተባባሉ። ከዛ በቃ የእናንተ አቋም የኛ አቋም ነው እንስማማለን ብለው በዛ ተስማሙ። አንድ ቅድመ ሁኔታ መፍትሄ አገኘ። ሁለተኛው ቅድመ ሁኔታ ከነ አቶ አሰግድ ዘንድ ያው ግጭቶች፣ ውጊያዎች ስለተደረጉ የእርስ በርስ ውጊያ በውጊያ ውስጥ የተማረኩ መድፎች ነው ምናምን የከባባድ መሳሪያዎች ነበሩ። እነዚህ የከባባድ መሳሪያዎች ካልተመለሱልን የተወሰዱብን ነገር ካልተመለሱብን የሚል ጥያቄ ይቀርባል ከእነ አቶ አሰግድ ዘንድ። አሁንም ሽማግሌዎች ይገቡና እናንተ እኮ አንድ ከሆናችሁ እኮ አንድ መድፍ አይደለም እንዳለ የሸዋ ጠቅላይ ግዛት ሁሉ ያለው መድፍ የእናንተ መድፍ ነው የሚሆነው። የሸዋ ጠቅላይ ግዛት በሙሉ ያለው መሳሪያ እኮ የእናንተ ነው የሚሆነው። አንድ ስንሆን እኮ የእኛና የእናንተ ብሎ ነገር አይኖርም በሚል ሽማግሌዎቹ አግባብተው በዚህም ጉዳይ ላይ የነበሩ አለመስማማት ሁለት ይፈታል። ሶስተኛው አለመስማማት በእስክንድር ነጋ ዙሪያ ነው። ጋዜጠኛ እስክንድር ነጋ ከጎጃም ሸዋ ገብቶ ነበር እና ሸዋ ውስጥ ሆኖ የአማራ ህዝባዊ ሰራዊት የሚለውን እያንቀሳቀሰ ነበር። በተለይ ሸዋ ተቀምጦ ጎጃም አንድ የሆነውን ጎጃም ለመከፋፈል፣ አንድ የሆነውን ጎጃም እንደገና ለመበታተን በማስረሻ ሰጤ በኩል የአማራ ፋኖ ህዝባዊ ሰራዊት የሚል በጣም አፍራሽ የሆነ ተግባር ይሰራ ስለነበረ እና አቶ አሰግድ ከሸዋ እስክንድር መውጣት አለበት የሚል ጥያቄ ነው። እናንተ ናችሁ ለእስክንድር ጥበቃ እያደረጋችሁ፣ ስለዚህ እስክንድር ነጋ ከሸዋ መውጣት አለበት የሚል ቅድመ ሁኔታ ያስቀምጣል። ያንን ቅድመ ሁኔታ በሚያስቀምጡበት ጊዜ እነ ሻለቃ መከታው እስክንድር ነጋ አገሩ ነው ከሀገር ውጣ ልንለው አንችልም የሚል መሰረታዊ የሰብአዊነት ጥያቄ አንስተው ያንን እንደማይቀበሉ ይናገራል። ከዛ አሁንም ሽማግሌዎች ገብተው እንግዲያውስ እውነታቸውን ነው። እነ ሻለቃ መከታው እስክንድር ነጋ አገሩ ነው፣ በአገሩ በፈለገበት ቦታ የመኖር የመስራት እንደፈለገ የመንቀሳቀስ ከሸዋ ውጣ ሊባል አይገባም። ለምን አገሩ ነው። ባይሆን ሸዋ ውስጥ ከሸዋ ጠቅላይ ግዛት እዝና ከአማራ ፋኖ በሸዋ በዛ ከነሱ ከሁለቱ አደረጃጀቶች ውጭ ሌላ የፋኖ አደረጃጀት ግን ማድረግ አይፈቀድለትም። ምንም አይነት እንቅስቃሴ፣ ምንም አይነት የፋኖ ሶስተኛ የፋኖ አደረጃጀት ማድረግ አይፈቀድለትም በሚል ሽማግሌዎቹ የመፍትሄ ሀሳብ ያቀርባሉ። በዚህ ይስማማሉ። እሺ እስክንድር ነጋ እዛው ይቀመጥ፣ እዛ ይኖር፣ ነገር ግን ሌላ የአማራ ፋኖ ህዝባዊ ሰራዊት የሚል እስክንድር ነጋ የሚያዘው ኃይል የሚያዘው ጦር ሸዋ ውስጥ አይኖርም በሚለው እነ መከታው እነ ሻለቃ መከታው ይስማማሉ እና በዚህ ሁሉ ነገር አልቆ እንደውም እኔ አስታውሳለሁ በሌሊት ነው አንድ ወንድም ደውሎ እንኳን ደስ አለህ አቶ ግርማ ተፈራረሙ እኮ ተስማሙ እኮ አሁን አደረጃጀት ማን ይምራ የሚለው ላይ ነው በቃ የቀረው እንጂ ሁሉ ነገር አልቋል አለኝ። በጣም ተደሰትኩ። ለምን በጣም ያ ሆኖ ቢሆን ኖሮ ያ ተሳክቶ ቢሆን ኖሮ ይሄን ጊዜ የትና የት በደረስን ነበር። ነገር ግን ያ ሳይሆን ቀረ እና በመሃል አፋሕድ የሚባለው ነገር ነው። በመሃል የሸዋ ፋኖች አንድ ሳይሆኑ የጎንደር ፋኖች አንድ ሳይሆኑ የሸዋ ፋኖች እንደተከፋፈሉ የጎንደር ፋኖች እንደተከፋፈሉ የአማራን አንድነት ለማምጣት በሚል አንዳንድ እንቅስቃሴዎች አንዳንድ ንግግሮች ተጨመሩ። ያ ስህተት ነበረ እና እነዚህ ንግግሮች ሲጀመሩ የሸዋ አንድነት በዛው ተበተነ። በአፋሕድ ምክንያት እንደገና እነዚህ አንድ መጥተው የነበሩ የሸዋ ፋኖ አደረጃጀቶች ተከፋፈሉ እና በዛ ወቅት አቶ አሰግድ በአገዛዙ እጅ ስር ይወድቃል። አቶ አሰግድ በአገዛዙ እጅ ስር እንዴት ወደቀ በሚለው ጉዳይ ላይም ብዙ መነጋገር አያስፈልግም። እሱ እንግዲህ አቶ አሰግድ አሁን የለም። የአቶ አሰግድን ጉዳይ ምን ደረጃ ላይ እንዳለ አላውቅም። ነገር ግን አሁን እሱ ላይ ብዙ መጨቃጨቅ አያስፈልግም። አንዳንዶቹ አቶ አሰግድ በዚህ መንገድ ነው ይላሉ፣ አንዳንዶቹ አቶ አሰግድ በዚህ መንገድ ነው የተያዘው ይላሉ። እሱን እግዚአብሔርና አቶ አሰግድ ናቸው የሚያውቁት። ያንን ለጊዜው ተወዋለሁ። ነገር ግን አቶ አሰግድ ከሄደ በኋላ አቶ አሰግድን ተክቶ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ በሸዋ የአንዱ የሸዋ አደረጃጀት መሪ ይሆናሉ። አሁን ምንድነው የሆነው? በእነዚህ ሁለት ወንድማማቾች መካከል ደግሞ እንደገና ለአራተኛ ጊዜ የሸዋ አንድነት እንዲፈጠር የሸዋ ፋኖች አንድ እንዲሆኑ ጥረቶች መደረግ ጀመሩ ማለት ነው። እና አስታውሳለሁ ኢንጂነር ደሳለኝ ሲያስብ ሸዋ ለሸዋ ወንድሞች ደብዳቤ ጽፎ አንድ እንሁን፣ አንድ ካልሆን ወደፊት መዝለቅ አንችልም፣ አንድ ካልሆን የሸዋ ሕዝብ የደረሰበትን መከራ እንዲቆም ማድረግ አንችልም፣
አንድ ካልሆን አገዛዙ ህዝቡን ማሰቃየቱን ይቀጥላል በሚል ደብዳቤ ይጽፋል። ያንን ደብዳቤ በሚጽፍበት ጊዜ እነ ሻለቃ መከታውም የአመራር የሸዋ ጠቅላይ ግዛት እዝ አመራር ተሰብስቦ ንግግር አድርጎ እነሱም ሬዞሉሽን ያወጣሉ እና በወቅቱ ላንብብላችሁ እንደዚህ ነው ያሉት። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እነ መከታው የሚመሩት የሸዋ ጠቅላይ ግዛት እዝ ያወጣው ደብዳቤ ከጻፈው ይፋ ካደረገው መግለጫ የተወሰደ ነው። ምንድን ነው የሚለው? ለወንድሞቻችን ለአማራ ፋኖ እዝ አመራሮችና ለእነ ኢንጂነር ደሳለኝ ማለት ነው። ለወንድሞቻችን እና ምንድነው ያሏቸው? ወንድሞቻችን ነው ያላቸው። ለወንድሞቻችን ለአማራ ፋኖ እዝ አመራሮችና አባላት ጠላቶቻችን ተደራጅተው እስከዛሬ ከፈጸሙብን ሁሉን አቀፍ የዘር ማጥፋት ጭፍጨፋ ይልቅ ድጋሚ ቀና እንዳንል ያቀዱልን የሞት ድግስ የባሰ ስለሆነ ስለሚበልጥም ይህን ትግል ከማሸነፍና በአጭር ጊዜ ከማጠናቀቅ ውጭ ሌላ አማራጭ የለንም። ይህንን ትግል ከማሸነፍና ትግሉንም በአጭር ጊዜ ከማጠናቀቅ ውጭ ሌላ አማራጮች የለንም። በመካከላችን ያሉንን ጥቃቅን ልዩነቶች በማጥበብና ተራ ልዩነቶችን በማስወገድ ወንድማዊ አብሮነታችን እንዲጠናከር ብሎም አንድ እንድንሆን ቀናዊ ትብብር እንድታደርጉ ጥሪያችንን እናቀርባለን የሚል መግለጫ ነው ያወጡት። እና ይህ መግለጫ በሚያወጡበት ጊዜ ብዙዎቻችን የተሰማንን እንዴት የተሰማንን በጣም ጥሩ ስሜት ልነግራችሁ አልችልም። እና በዋሜራ ሚዲያም እንደዚሁ ይህንን ሁኔታ በማበረታታት እነዚህን ሁለት ሻለቃ ኢንጂነር ደሳለኝና ሻለቃ መከታው በላይን በማመስገን በጀመሩት ሂደት እንዲቀጥሉ፣ ህዝብን እንዲያኮሩ፣ ህዝባቸውን እንዲታደጉ አንድ በመሆን በሸዋ ግፍ እየፈጸመ ያለውን አገዛዝ ተከርካሪ እንዲሰብሩ የበለጠ እኛም ደግሞ ከጎናቸው እንደምንሆን መናገር ጀመረ እና በዚህ መካከል ለአራተኛ ጊዜ እንግዲህ ከሸዋ ጠቅላይ ግዛት እዝ 5 ሰው ያለበት ከአማራ ፋኖ በሸዋ 5 ሰው ያለበት ኮሚቴ ተቋቁሞ እነዚህ ውይይት እንዲደረጉ ተደረገ። ተወያይተው አንዱ ሁለቱን ያወዛገበው ነገር እንግዲህ ምንድነው? አፋህድ የሚባለው ነገር ነው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአፋህድ በእስክንድር ነጋ የሚመራው የአፋህድ አባል ነው። በኢንጂነር ደሳለኝ የሚመራው ደግሞ የአፋህድ አባል አይደለም። ስለዚህ ሊሆን የሚችል ሁለት ነገር ነው። በኢንጂነር ደሳለኝ የሚመራው የአማራ ፋኖ በሸዋ ወደ አፋህድ መግባት አለበት፣ ወይንም ደግሞ በነ መከታው የሚመራው የሸዋ ጠቅላይ ግዛት እዝ ከአፋህድ መውጣት እና እነዚህ ሁለት 5 የተወከሉት በጋራ በስምምነት ከአፋህድ ለመውጣት ይወስናሉ። ከዛ በኋላ እንደ ሸዋ አንድ ሆነው ከቆሙ በኋላ እንደ ሸዋን አንድ ካደረጉ በኋላ ከዛ አስፈላጊ ከሆነ ወደ አፋህድ ተመልሶ በጋራ ወስነው ወደ አፋህድ ይገባሉ። አፋህድን እንደገና ሪፎርም አድርገው አፋህድ እንዲሻሻል ማድረግ ይችላሉ። ካልሆነም ሌላ ድርጅት ከሌሎቹ ጋር መስራት የሚችሉበት ሁኔታ ማመቻቸት ይችላሉ በሚል በጣም ጥሩ ደረጃ ላይ ተደርሶ ነበር እና አሁንም ጫፍ ከደረሰ በኋላ እነ ሻለቃ መከታው በአደራጀት ጉዳይ ላይ ቁልፍ ቦታዎችን እኛ ካላገኘን የሚል ጥያቄ በማንሳታቸው ይሄ ድርድርና ይሄ ውይይት ይከሽፋል ማለት ነው። እና በዚህ ሁኔታ ነው እንግዲህ ነገሮች ተመልከቱ። 4 ጊዜ ጫፍ የደረሰ ነገር የጎጃም ፋኖች አንድነት ጫፍ የደረሰ በመሪዎቹ ድክመት አንድ ሳይሆኑ ቀርቶ በእንቅርት ላይ ጆሮ ደግፍ እንደሚባለው ጭራሽ እርስ በርስ እስከ መገዳደል እስከ መታኮስ የደረሱበት ሁኔታ ነው ያለው። በተለይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተለይ በእነ እስክንድር ነጋ እየተመራ ሸዋ ውስጥ ሻዕቢያ ጀብሃን እንደጨፈለቀው ሸዋ ውስጥ አንድ ኃይል ነው መኖር ያለበት ብለው በጉልበት ሌሎች የፋኖ አደረጃጀቶችን በጉልበት በሸዋ ጠቅላይ ግዛት ውስጥ ለማድረግ ተወስኖ ያንን ውሳኔ ተግባራዊ ለማድረግ የተለያየ ወታደራዊ እንቅስቃሴዎች በብዙ ቦታዎች ተደርገዋል እና ያንን ብዙዎቻችን በመቃወም እንዳልኳችሁ ወንድሞቻችን በምትሏቸው ላይ ጥይት መተኮስ የለባችሁም፣ ወንድሞቻችን በምትሏቸው ላይ የተለያየ ነገር ማድረግ የለባችሁም በሚል ብዙዎቻችን የሸዋ ጠቅላይ ግዛት እዝ ፋኖች እነ ሻለቃ መከታው
እያደረጉት ያለውን ነገር በማውገዝ ህዝብም ተጽዕኖ እንዲያሳድር በማድረግ የተቻለንን አድርገናል። የወንድማማቾች መገዳደል መቆም አለበት። የሸዋ ፋኖች በአንድ መሆን አለባቸው። ወንድም በወንድሙ ላይ መተኮስ የለበትም እና በተለይ ጎንደር ፋኖችን እነ ሻለቃ ደረጀን እንደ ምሳሌ በመውሰድ ሻለቃ መከታው ትዕዛዝ መስጠት አለበት። ታች ላሉት አመራሮች ማንኛውም የሸዋ ጠቅላይ ግዛት እዝ ፋኖ በወንድሙ ላይ መተኮስ የለበትም የሚል ትዕዛዝ መስጠት አለበት በሚል ብዙዎቻችን ከፍተኛ የሆነ ጫና፣ ከፍተኛ የሆነ ወገዛ፣ ከፍተኛ የሆነ ተቃውሞ በነ ኢንጂነር በነ መከታው ላይ ማቅረብ ጀመርን ማለት ነው። ህዝብ ተው እንዲላቸው፣ ህዝብ አደብ እንዲያስገዛቸው፣ በስራቸውም ያለው ሰራዊትም ደግሞ አውቆና ነቅቶ ለምን ብሎ እንዲጠይቃቸው ኑሯቸውን፣ ህይወታቸውን፣ ትምህርታቸውን፣ ስራቸውን ትተው ነፍጥ ያነሱት የሸዋ ፋኖች አገር ህዝብን ለመታደግ እንጂ ወንድምን ለመግደል ስላልሆነ እነ መከታው የሚያዙትን ትዕዛዝ አንታዘዝም እንዲሉ እኛም በድርሻችን በሚዲያ ተጽዕኖ ማሳደር ጀመርን፣ መናገር ጀመርን፣ ህዝቡን መቀስቀስ ጀመርን፣ ህዝቡን ማስተማር ጀመርን። እርስ በርስ እንዲገዳደሉ አልቀሰቀስንም። አንዱ በአንዱ ላይ እንዲነሳ አልቀሰቀስንም። በተለይ ግርማ ካሳኔ እንዲሁ ሞሜራ ሜዳ በዚህ ፕላትፎርም ስናደርግ የነበረው ምንድነው? በሸዋ ውስጥ ደም መፋሰስ እንዲቆም፣ እርስ በርስ መገዳደል እንዲቆም፣ የሸዋ ፋኖች አንድ እንዲሆኑ፣ በአንድ ላይ እንዲቆሙ፣ በአንድ ላይ የሸዋን ቀንበር እንዲያስወግዱ፣ አገዛዙን አከርካሪውን እንዲሰብሩ፣ በአንድ ላይ እንዲቆሙ ነው ማድረግ የፈለኩት እና የሸዋ ጠቅላይ ግዛት እዝ ፋኖች በብዙ ቦታ የተቆጣጠርናቸው ቦታዎች አሉ ብሎ ብዙ ነገሮች ይናገራሉ። ነገር ግን ሜዳ ላይ ያለው እውነታ የሸዋ ፋኖች በሸዋ ውስጥ በሰሜን ሸዋ ውስጥ አንደኛ የሸዋ ጠቅላይ ግዛት እዝ ናቸው እና የሸዋ ጠቅላይ ግዛት እዝ ሲሆን ያ የሸዋ ጠቅላይ ግዛት እዝ ተጉለትና ቡልጋ፣ ምንጃርን፣ መንዝና ግሽን፣ መራቤቴን ምናምን ብቻ አይደለም የሚያዋስነው። የሸዋ ጠቅላይ ግዛት እዝ ማለት በከሚሴ ውስጥ የተካተቱት እነ ጥሙጋ ወረዳንም ያካትታል። ጥሙጋ ወረዳ ማን ነው ያለ? እነ ሰንበቴ የመሳሰሉ ከተሞች ማን ነው የሚንቀሳቀስ? የሸዋ ጠቅላይ ግዛት እዝ ሲባል አዲስ አበባንም ያካትታል። የሸዋ ጠቅላይ ግዛት እዝ ሲባል ናዝሬትን፣ የረርና ከረዩን ያካትታል። የሸዋ ጠቅላይ ግዛት እዝ ሲባል እነ ሰላሌን ያካትታል። እነ ጎሐጽዮንን፣ እነ ፍልቅልቅን፣ እነ ፍቼን፣ እነ ደብረ ጽጌን፣ እነ መከጡሬን፣ እነ ሱሉልታን፣ እነ መንዲዳን፣ እነ ሸኖን ያካትታል። በእነዚህ አካባቢዎች ሁሉ እንቅስቃሴ ማድረግ አለብን የሸዋ ፋኖች። ነገር ግን የሸዋ ፋኖች ከተነሱ 2 ዓመት አለፈ። በ2 ዓመት ውስጥ ውጊያ የሚያደርጉት የት ነው? የተለመዱት ቦታዎች ናቸው። እነዚህ ቦታዎች ነው ውጊያ የሚደረጉ። ደራ ላይ፣ ሬማ ላይ፣ ሜዳ፣ መንዝ፣ ይፋት፣ ጊሼ፣ ሞረትና ጅሩ፣ ሸዋሮቢት፣ አጣዬ እነዚህ አካባቢዎች ነው ውጊያ ተመሳሳይ ቦታ ነው እየተደጋገመ ውጊያ የሚደረገው እና ከዚህ አካባቢ ተደራጅተውና አንድ ሆነው ወደ ኦሮሞ ክልል ወደ ታች ወደ ብልጽግናዎች ቤዝ ወደ ብልጽግናዎች ዋና ቦታ የመንቀሳቀስ ስራ አልተሰራም። በበቂ ሁኔታ አልተሰራም። አቅም ሳይኖራቸው ቀርቶ ሳይሆን አቅም አላቸው፣ ጉልበት አላቸው፣ ብዛት አላቸው፣ ችሎታ አላቸው። ወገኖቼ እዚህ መስመር እኮ የአብይ አህመድ የመከላከያ እኮ ኤሊት ፎርስ የአየር ወለድ ፎርስ እኮ ነው ወደዚህ አካባቢ ውጊያ ሲያደርግ የነበረው። ያንን በሹማ አብደታ በጀነራል ሹማ አብደታ የሚመራውን የአየር ወለድ አዛዥ በሹማ አብደታ የሚመራውን ኃይል እኮ ነው የሸዋ ፋኖች ተቋቁመው እስካሁን የቆዩት። በርካታ የአየር ወለድ ኃይል እኮ ተሰለጠነ፣ በቃ የጦሩ ምርጥ የምርጦች ሁሉ ምርጥ የተባለው ሰለጠነ የተባለው ሁሉ በሸዋ ምድር መጥቶ እኮ የረገፈበት ሁኔታ ነው ያለው። እና ወታደራዊ ብቃትማ አላቸው፣ ወታደራዊ ጉልበትማ ወታደራዊ አቅምማ አላቸው። ነገር ግን አንድ ስላልሆኑ አንድ ካለመሆን አልፎ እርስ በርስ እንደውም ስለሚተዋኮሱ ኤነርጂያቸውን ጥይቶቻቸውን በእርስ በርስ ነገር ላይ ስለሚያጠፉ ወደ ኦሮሞ ክልል ወደ አዲስ አበባ አቅራቢያ መቅረብ ሲችሉ እዛው አፍንጫ ስር እያሉ ወደ አዲስ አበባ አካባቢ ኦፕሬሽኖችን ማድረግ አልቻሉም። የፋኖች አቅም ሳይኖራቸው ሳይሆን በመሪዎቻቸው ደካማነት፣ መሪዎቻቸው በአንድ ላይ መቆም ስላልቻሉ፣ መሪዎቻቸው ስትራቴጂክ የሆነ አመራር ስላልሰጣቸው።
ስለዚህ ያ እንዲቆም ብዙዎቻችን ግፊት አደረግን። ህዝቡ እንዲጠይቅ፣ ህዝቡ መጠየቅ አለበት። ፋኖዎች መጠየቅ አለባቸው። እስከ መቼ ነው በዚህ ሁኔታ የምትመሩ? ሁሉ ጊዜ መንዝ ላይ ብቻ ውጊያ እየተደረገ፣ ሁሉ ጊዜ ኤፍራታ ግድም ብቻ ውጊያ እየተደረገ፣ ሁሉ ጊዜ ጊሼ ራቤል ብቻ ውጊያ እየተደረገ፣ ሁሉ ጊዜ ሚዳ ሬማ ብቻ ውጊያ እየተደረገ፣ ሁሉ ጊዜ አረርቲ በረሃት ወረዳ አሳገርስ ወረዳ ብቻ ውጊያ እየተደረገ እስከ መቼ ነው የምንቀጥለው ተብሎ መጠየቅ አለበት። ስለዚህ ስትራቴጂክ የሆነ ለውጦች መምጣት አለባቸው። ያንን ስትራቴጂክ ለውጦች እንዲያመጡ እነ መከታው ላይ ከፍተኛ ጫና አሳድረናል። የፖለቲካ ጫና፣ የህዝብ ግንኙነት ጫና አሳድረናል። መንገዳቸውን እንዲያስተካክሉ፣ አቋማቸውን እንዲያስተካክሉ አስበናል። እና አሁን አድማጮቻችን፣ ተመልካቾቻችን እየሆነ ያለው ነገር ምንድን ነው? በተለይ ላለፉት 2 ሳምንት የአፋብሃ መሪዎች እነ ዋርካው ምሬ ወዳጆ የአፋብሃ መሪዎች፣ በተለይ ወሎ ያሉት የአፋብሃ መሪዎች ከነሻለቃ መከታው ጋር ውይይት አድርገዋል። እና ከነሻለቃው መከታ ጋር ውይይት አድርገው እነሻለቃ መከታው ተኩስ እንዲያቆሙ ከነሻለቃ መከታው ጋር ተስማምተዋል። እነሻለቃ መከታው ይህንን የተኩስ አቁም ከሌሎች አመራሮች ጋር እንነጋገር ብለው ከሌሎች አመራሮች ጋር ተነጋግረው በሌሎች አመራሮች ዘንድ የነሱ ሐሳብ ተቀባይነት እንዳላገኘ በወቅቱ በዋሜራ ሚዲያ ዘግቤ ነበር። በርካታ እነ መከታው ውስጥ ያሉ በተለይም ደግሞ ለእስክንድር ነጋ በጣም ታማኝ የሆኑ የተወሰኑ አመራሮች፣ በገንዘብ የተወሰኑ አመራሮች ኢቭን እነ መከታው ማሞን ራሱ እስከ ማስፈራራት የደረሱበት ሁኔታ እንደነበረ በወቅቱ ገልጬ ነበር። እና አሁን ግን ሜዳ ላይ ያለው ሁኔታ የሚያየው በቅርበት ሸዋ ያለውን ነገር እከታተላለሁ። ላለፉት 2 ሳምንታት በየትኛውም የሸዋ ክፍል በፋኖና በፋኖ በወንድማማቾች መካከል ግጭቶችን አልሰማንም። የእርስ በርስ መታኮስን አልሰማንም። ይሄ ትልቅ ድል ነው። እነ መከታው ማሞ እነ ምሬ ወዳጆ ቃል እንደገቡት በሸዋ ምንም አይነት ተኩስ እንዳይኖር በማድረጋቸው በግሌ ደስታዬን በዚህ አጋጣሚ ለመግለጽ እወዳለሁ። ያንን እንዲያደርጉ ነበር ስንጠይቅ የነበረው። በወንድሞቻችሁ ላይ አትተኩሱ ነበር ስንል የነበረው እና ያ በመቆሙ በግሌ በጣም ደስተኛ ነኝ። አሁን ከዚህ በኋላ እንግዲህ ወደ ምዕራፍ 2 ይኬዳል። እርስ በርስ መታኮስ ከቀረ በኋላ ወደ ምዕራፍ 2 ይካሄዳል። ምዕራፍ 2 ደግሞ እንዴት አብሮ መስራት ይቻላል፣ እንዴት አብረን ይህንን ክፉና አረመኔ አገዛዝ እንዴት አብረን እንምታው፣ አከርካሪውን እንዴት አብረን እንስበረው በሚለው ደግሞ መነጋገር ያስፈልጋል። ያንን ለማድረግ 2 አደረጃጀት ይዞ በ2 አደረጃጀት በመቀጠል ያንን ማድረግ ይቻላል። ነገር ግን አስቸጋሪ ነው። ስለዚህ አሁንም እነሻለቃ መከታው ጠይቀው ነበር ነው ምንድነው የአማራ ፋኖ ህዝባዊ ድርጅት ላለፉት 1 ዓመት በአማራ ፋኖ ህዝባዊ ድርጅት ውስጥ ቆይተዋል። በአማራ ፋኖ ህዝባዊ ድርጅት ውስጥ ላለፉት 4 ዓመት ላለፉት 1 ዓመት ስለቆዩ ያዋጣል ወይ በአማራ ፋኖ ህዝባዊ ድርጅት ውስጥ ሆኖ መቀጠል ለሸዋ ጠቅላይ ግዛት ያዋጣል ወይ የሚለውን በደንብ በጥልቀት መመርመር መጀመር አለባቸው። በተለይም ደግሞ አሁን ከእስክንድር ነጋ ጋር በተገናኘ የተፈጠረውን ቀውስ ከማንም በላይ እነሱ ያውቁታል። በአሁኑ ጊዜ የእስክንድር ነጋ ውጭ ሀገር ያሉ የእስክንድር ነጋ ሰዎች እነ ሻለቃ መከታውን የባህዴን ሰርጎ ገቦችን እያስተናገዱ ያሉ በሚል ከፍተኛ ተቃውሞ እያነሱባቸው፣ እነ ሻለቃ መከታው ከእስክንድር ጋር መጀመሪያውኑ ከእስክንድር ጋር የሆኑት በእስክንድር በኩል ሪሶርስ ማግኘት እንችላለን፣ የውጭ ድጋፍ ማግኘት እንችላለን ከሚል እሳቤ ነበር። እና የሪሶርስ ነገር ደግሞ ሊያሳስባቸው ይገባል። አንድ የጦር አዛዥ ለሰራዊቱ ምግብ ያስፈልጓል፣ ስንቅ ያስፈልጓል፣ ትጥቅ ያስፈልጓል። ስለዚህ ለሰራዊቱ የሚያስፈልገውን ነገር ሪሶርስ የማዘጋጀት ፕሮቪዥን የማዘጋጀት ኃላፊነት አለ። እና በዛ ረገድ እነ መከታው ገንዘብ ለማግኘት ሪሶርስ ለማግኘት ድጋፍ ለማግኘት ያደረጉትን ነገር እኔ አንደርስታንድ አደርጋለሁ፣ ይገባኛል። ነገር ግን ከእስክንድር ጋራ በእስክንድር በኩል ያንን እናገኛለን የሚያስፈልገውን ድጋፍ እናገኛለን ብለው አስበው ከሌሎች ወንድሞቻቸው ከሌሎች ወገኖቻቸው ጋር መለያየታቸው ግን ትልቅ ስህተት የሚሰሩት። ስለዚህ የእስክንድር ነጋ ለሸዋ ፋኖ ለሸዋ ጠቅላይ ግዛት ያመጣው መልካም ነገር የለም። አሁንም እስክንድር ነጋ ሸዋ ከገባና የሸዋ ጠቅላይ ግዛት እዝ አፋሕድን ከተቀላቀለ በኋላ የሸዋ ፋኖች አሁንም የሚዋጉት እዚሁ የተለመደ ቦታ ነው።
ምንም ስትራቴጂክ የሆነ ቪክትሪ አላገኙም። እዚሁ የተለመደው ቦታ ከ6 ወር በፊት የሚዋጉበት ቦታ፣ ከ1 ዓመት በፊት የሚዋጉበት ቦታ፣ ከ1 ዓመት ከ6 ወር በፊት የሚዋጉበት ቦታ ነው የሚዋጉት። እርግጥ ነው አለመጥፋታቸው፣ ይሄ የአየር ወለድ ኃይል እዛ መጥቶ አለመጥፋታቸው ጀግንነታቸውን ያሳያል። ግን ከዛ ባለፈ ግን ገፍቶ መሄድ አልቻሉ። ያ ብቻ አይደለም። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በአፋሕድ ውስጥ በመሆኑ ኢንተርናሊ በድርጅቱ ውስጥ በእዙ ውስጥ ራሱ ተቃርኖ እንዲመጣና መከፋፈል እንዲመጣ ነው ያደረገው። እዛ ውስጥ የነበሩ እንደ አሁን በፈቃዱ በላይ ክፍለ ጦር የተባለ በኋላ ግን ያሳምነው ብርጌድ የሚባለው ከሸዋ ጠቅላይ ግዛት ዕዝ ወጥቷል። እነ ፋኖ ኢሳያስ ደመቀ የሰባ ለሰባ ክፍለ ጦርን ከ6 ብርጌዶች 5 ሻለቃዎችን ይዘው የሰባ ለሰባ ክፍለ ጦር ከሸዋ ጠቅላይ ግዛት ዕዝ ወጥተዋል በአፋሕድ ምክንያት። እና ይሄ የአማራ ፋኖ ህዝባዊ ድርጅት የሚባለው ድርጅት ከእስክንድር ጋር በተገናኘ ተጎዳ እንጂ ያመጣው ነገር የለም። እና አሁን ደግሞ እንደምናየው የእስክንድር ነጋ ሰዎች፣ በውጭ ሀገር ያሉ የእስክንድር ነጋ ሰዎች በአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ፋኖች ላይ በእነመከታው ላይ ጥርሳቸውን ነክሰው ያሉበት ሁኔታ ነው ያለው። እና የሚበጀው የአማራ ፋኖ ህዝባዊ ድርጅት ራሱን ሪፎርም ማድረግ እንዳልቻለ እነመከታው ያውቃሉ። የአማራ ፋኖ ህዝባዊ ድርጅት ችግር ያለበት እንደሆነ እነሱ ያውቃሉ። ሪሶርስ በማሰባሰብ ዙሪያ የህዝብ ድጋፍ እንደሌለው ያውቃሉ። የአማራ ፋኖ ህዝባዊ ድርጅት በውጭ ሀገር ድጋፍ የለውም። የአማራ ፋኖ ህዝባዊ ድርጅት በሀገር ቤት ድጋፍ የለውም። ኢቭን በገበሬው መካከል እንኳን ድጋፍ የለውም የአማራ ፋኖ ህዝባዊ ድርጅት። እና ጋዜጠኛ እስክንድር ነጋ በሀገር ቤት ድጋፍ የለውም። በሀገር ቤት የሚደግፉት ዜለስ እሱን የሚያምኑ እንደ አምላክ የሚቆጥሩ የተወሰኑ ሰዎች አሉ። ከነሱ ውጭ ሌላ የሚደግፈው አይደለም። ስለዚህ እውነታው ይሄ ስለሆነ እነ መከታው ማድረግ ያለባቸው ምንድነው? ከህዝብ ጋር መስማማት ነው። ሰራዊታቸውን ማዳመጥ ነው ያለባቸው። የሸዋ ህዝብ የሚጠይቀውን ጥያቄ መስማት ነው ያለባቸው። እና የሸዋ ህዝብ ደግሞ የሚጠይቀው ጥያቄ ከአፋሕድ ጋር እንዲቀጥሉ አይደለም። የሸዋ ህዝብ የሚፈልገው ከምንም ነገር በላይ ከወንድሞቻቸው ከሌሎች የሸዋ ፋኖ አደረጃጀቶች ጋር አንደኛ መጣላታቸውን እንዲያቆሙ እግዚአብሔር የተመሰገነውን ያንን አቁመዋል። ሁለተኛ ደግሞ አንድ ላይ እንዲሆኑ ነው የሚያስፈልገው። አንድ ላይ ሆኖ ተነጋግረው ሸዋን አንድ ደረጃ ወደፊት እንዲያሻገሩ ነው የህዝቡ የሚፈልገው እና ህዝቡን ማዳመጥ አለባቸው። ስለዚህ አሁንም በዚህ አጋጣሚ የምለው መልካም ስራን እናበረታታለን፣ መልካም ያልሆነን ስራ ደግሞ እንቃወማለን። እና እነ ሻለቃ መከታው ከነ ኢንጂነር ደሳለኝ ሲያስብ ሸዋ ጋራ ሲያደርጉት የነበረውን የተኩስ ልውውጥና ትንኮሳ በማቆማቸው በዚህ ቀጥሉበት እንላለን። እና ይሄ ብቻ በቂ አይደለም። ከዚህም አልፎ በመሄድ እነ ሻለቃ መከታው የአማራ ፋኖ ህዝባዊ ድርጅት ለሸዋ ጠቅላይ ግዛት ስለማይበጅ፣ ለፋኖቻቸውም ስለማይበጅ፣ ለሸዋ አንድነትም ስለማይበጅ የእነ ኢንጂነር ደሳለኝ ሲያሽብ ሸዋን በመቀላቀል የአማራ ፋኖ ብሔራዊ ኃይል አፋብኃን እንዲቀላቀሉ በዚህ አጋጣሚ ይጠይቃሉ። እና አፋብኃን በሚቀላቀሉበት ጊዜ አድማጮቻችን፣ ተመልካቾቻችን እነ ሻለቃ መከታው ተመሪ አይደለም የሚሆኑት። አሁን በአፋሕድ ውስጥ እነ ሻለቃ መከታው ተመሪ ናቸው። መሪያቸው አንዱ እስክንድር ነጋ መሪ ነው። እነሱ ደግሞ ተመሪ ናቸው። በአማራ ፋኖ ብሔራዊ ኃይል ውስጥ ግን አፋብኃ ውስጥ ግን እነሱ መሪ ነው። ለምን? የቡድን አመራር ነው ያለው። ስለዚህ እነ መከታው ማሞ የአፋብኃን ጠቅላይ ኮማንድ በሚቀላቀሉበት ጊዜ ለምሳሌ እዙ ሻለቃ መከታውን ለምሳሌ አንዱ ተወካይ አድርጎ በሚመርጡበት ጊዜ ሻለቃ መከታው እንደ ኢንጂነር ደሳለኝ እኩል ድምፅ ነው የሚኖረው። ሻለቃ መከታው እንደ ዘመነ ካሴ፣ እንደ ምሬ ወዳጆ እኩል ድምፅ ነው የሚኖረው። እሱም እንደነሱ አንዱ አመራር እና ወደ አፋብኃ በሚገቡበት ጊዜ የነ መከታው መሪ ነው የሚሆኑት። በአፋሕድ ግን ከቀጠሉ ተመሪ ነው የሚሆኑት። ስለዚህ የቡድን አመራር ስለሆነ የሸዋን ህዝብ ፍላጎት፣ የነሱን የእዛቸውን የሰራዊታቸውን ፍላጎት እንደ አንድ አመራር በአፋብኃ ጠቅላይ ኮማንድ ውስጥ አቅርበው ማስወሰን ይችላሉ።
ስለዚህ በእኩልነት ላይ የተመሰረተ ድርጅት ስለሆነ የቡድን አመራር ስለሆነ ለሸዋ ጠቅላይ ግዛት የሚበጅ ነው እና እዛ ውስጥ ቢገቡ ፋኖቻቸውን አንድ ላይ ቢያደርጉ እግዚአብሔር ያሳያቸው። ወደ 6 ወደ 10 ክፍለ ጦር በአጠቃላይ ወደ 10 ክፍለ ጦሮች ነው ሸዋ ውስጥ ያሉት እና እነዚህ 10 ምናምን ክፍለ ጦሮች ከመንዝ ከአንጾቂያ ገምዛ ከደራ ከመሳሰሉት ቦታዎች ወደ ኦሮሞ ክልል ወደ አዲስ አበባ ቀስ በቀስ እንዲንቀሳቀሱ ማድረግ ቢቻል ሊፈጥረው የሚችለውን ተጽዕኖ እንግዲህ ማሰብ ትችላላችሁ። እንግዲህ የሸዋ ፋኖች ወቅታዊ ሁኔታ ይሄን ይመስላል። አድማጮቻችን፣ ተመልካቾቻችን አሁን ያሉበት ሁኔታ መሆን ከሚገባቸው ሁኔታ ጋር ሲነጻጸር በጣም ጥሩ ሁኔታ አይደሉም ያሉት። አሁንም እንደተከፋፈሉ ናቸው። አሁንም ለጊዜው ተኩስ ቢቆምም እርስ በርስ ተኩስ ነገር ቢቆምም በማንኛውም ጊዜ እንደገና ደግሞ አንድ ማይሆን ሰው ደግሞ ተነስቶ እሳት ሊለኩስ ይችላል። ስለዚህ የሚያስፈልገው ምንድነው? አንደኛ በሸዋ ጠቅላይ ግዛት ውስጥ ያላችሁ በአፋብኃ ሸዋ ፋኖች ውስጥም ያላችሁ ሰዎች የምመክረው ምንድነው? መጀመሪያ ላይ በተለያየ ቦታ በተለያየ ሚዲያ በተለያየ ቲክቶክ ወዘተረፈ እርስ በርስ መጎነታተልን ብታቆሙ ጥሩ ነው። አንድነትና ስምምነት የሚጀምረው መጀመሪያ ከንግግር እና አሁን እነመከታው ተኩስ አቁመዋል። ስለዚህ ሌሎቻችሁም በዛኛው ሳይድ ያላችሁም በቃ እጆቻችሁ ለአንድነት፣ እጆቻችሁ ለፍቅር፣ እጆቻችሁ ለመተቃቀፍ ወንድሞቻችሁ ጋር ይቅር በማለት ከወንድሞቻችሁ ጋር እንደገና ለመስማማት እጆቻችሁና ልባችሁ የተከፈተ ይሁን። ከዛ ተነጋገሩ። አገዛዙ በርካታ የአማራ ፋኖ ብሔራዊ ኃይል የሸዋ ፋኖችን ሰሞኑን በተደረጉ ውጊያዎች ብዙዎች ህይወታቸው አልፏል። በሸዋሮቢትም እንደዚሁ በራምቦ ክፍለ ጦር ላይ አገዛዙ ብዙ የራምቦ ክፍለ ጦር ፋኖችን ገሏል። በዚህም በዛም አገዛዙ በሁለታችሁ ስር ያሉትን ፋኖች እየገደለ እየጨፈጨፈ ነው ያለው። ስለዚህ መሆን ያለበት ምንድነው? አንድነታችሁን አጠናክሩና ይህን ክፉና አረመኔ መንግስት ከሸዋ ምድር አስወግዱ። ለአዲስ አበባ ቅርብ እንደመሆናችሁ ከሌሎች ጠቅላይ ግዛት ፋኖች ጋር በመሆን ስትራቴጂክ የሆነ ቪክቶሪ ለማምጣት ጦርነቱንም ለመቋጨት ተዘጋጁ። ቃል እንደገባችሁት በመግለጫችሁ ቃል እንደገባችሁት ይህን ትግል ከማሸነፍና በአጭር ጊዜ ከማጠናቀቅ እንጂ ሌላ አማራጭ የለንም ያላችሁትን በተግባር ፈጽሙ። እና ይህንን ነው ብለው እንግዲህ አድማጮቻችን፣ ተመልካቾቻችን የሸዋ ፋኖችን ወቅታዊ ሁኔታ በተመለከተ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።